ሰላም ሰላም የዚህ ቻናል ቤተሰብ ተከታታዮች በሙሉ እንደምን አላችሁ? በየዓለም ዳርቻ ያላችሁ ለዚህ ቤት አዲስ የሆናችሁ በላይክ ጀምሮ ላይክ፣ ሰብስክራይብ እንዲሁም ኮሜንት አድርጉልኝ። ጀማሪ ነኝ፣ አበረታቱኝ። ዛሬ ይዤላችሁ የመጣሁት ወይም የምንነጋገረው ስለ ሰራተኛና አሰሪ ደሞዝ በወቅቱ መክፈል ይሆናል ማለት ነው። በመቀጠል በቤታችን ውስጥ ብዙ ኃላፊነት ወይም ድርሻ ስላላቸው የቤት ሰራተኞች ይሆናል። የቤት ሰራተኞችና ለድካማቸው የሚከፈላቸው ገንዘብ በወቅቱ ስለሚከፈል ይሆናል ማለት ነው። አንደኛ የቤት ሰራተኛ ወይም ሰራተኛ ማለት ምን ማለት ነው? የቤት ሰራተኛ ወይም ሰራተኛ ማለት የቤታችን ምሰሶ፣ የልጆቻችን ተንከባካቢ፣ የኑሯችን ቅመም ወይም አጣፋጭ ማለት ነው። እንግዲህ ምንም ገንዘብ ቢኖረንም ምንም ቢኖረን አጋዥ ያስፈልገናል ማለት ነው። በያለንበት እንደ አቅማችን እንደ ደረጃችን ማለት ነው። ማንኛውም ወንድም ሆነ ሴት ያው ያስፈልጋል። አቅም እስከቻለ ድረስ ይሰራል። ለሚሰራው ስራ ደግሞ ክፍያ በወቅቱና በሰዓቱ መከፈል አለበት ማለት ነው። ለምሳሌ ደሞዝ በየወሩ የመከፈል ወይም የመቀበል ጥቅሞች፣ አንደኛ የአእምሮ ሰላም፣ እርካታ፣ ደስታ ይኖረ ማለት ነው። አንድ ሰራተኛ ደሞዝ በየወሩ እንደሚከፈል ካወቀች ወይም ካወቀ ወይም ካወቅኩኝ በቃ ትኩረቴ ሁሉ ወደ ስራ ይሆናል ማለት ነው። ትኩረቴ ሁሉ ወደ ስራ ይሆናል። እሰራለሁ ማለት ሰርቼ አገኛለሁ ብዬ ተስፋ አድርጋለሁ። ቤተሰባዊ ኃላፊነት አለብን። አብዛኞቻችን ስደት ላይ እየመጣ ነው። እናት አባታችንን ለመርዳት ወይም ደግሞ ልጆቻችን የተሻለ ደረጃ ላይ ለማድረስ ነው ስደት ላይ የመጣ ነው ማለት ነው። ስለዚህ ገንዘባችን በወቅቱ መቀበል እንዳለብን እዚህ ጋር እገልጻለሁ ማለት ነው፣ እናገራለሁ ወይም መልእክቴን አስተላልፋለሁ። ለምሳሌ አብዛኞቹ ቤተሰባዊ ኃላፊነት ሲባል አብዛኞቹ ሰራተኞች ምግብ ወይም ደግሞ መድኃኒት ወይም ደግሞ የቤት ኪራይ በየወሩ ወጪዎች አሉ። እነዛን ወጪዎች ደግሞ በየወሩ ካልተሰጠን የአእምሮ እርካታም አይገኝም። እንደገና ደግሞ ማማረር ምን ነው የሆነ በቃ በራሳችን ላይ እናማርራለን ማለት ነው። ስለዚህ ግልፀኝነት ወይም መተማመንም ይጎለናል በአሰሪና በሰራተኛ መካከል ማለት ነው። ስለዚህ በወቅቱ ገንዘባችንን ወይም ደሞዛችንን መቀበል አለብን ማለት ነው። ለምሳሌ በየሚዲያው የሚወራው ነገር ማለት ነው፣ በየሚዲያውም ሆነ በጓደኛም የሚወራው ነገር በጣም ከባድ ነው። ለምሳሌ አንድ ሰራተኛ ማለት ነው አመት ከ8 ወር ሙሉ ቁጭ ብሎ ከዛሬ ነገ ይሰጠኛል ብሎ ተቀምጦ መጠበቅ ምን ይባላል? ቆይ እኔ በራሴ ማለት ነው እኔ ከራሴ ተሞክሮ ስነግራችሁ እንኳን አይደለም ቀርቶ አመት ከ8 ወር 1 ወር ባሳልፎ ድጋሚ በላ አያሳልፈው። እኔ አሁን ያለሁበት ማለት ነው ያው ለመጀመሪያ ጊዜ ስደት ላይ ስጀምር ማለት በየወሩ ነው በቃ ልክ ወር በገባ በ30 ከሰጠኝ ካልሰጠኝ አንድን አሳልፋለሁ፣ ዝም እለዋለሁ። ከዛ በሁለተኛው ብሬን አምጣ ነው የምለው። ስወጣ ስገባ አስጨቃ እንትን አለው በቃ ረሳሁት ይላሉ። አሁን ለምሳሌ በእኛ ዳክል ሰያራ መኪና ውስጥ ምን ይሰራል? ለእኔ ገንዘብ እጄ ላይ ካልደረሰ ምን ዋጋ አለው? ስለዚህ
በወቅቱ መቀበል አለበት። ለእነሱም ጥሩ አይደለም፣ ለእኛም ደግሞ የፈለግነውን ነገር የሚያስፈልገን ነገር በየወቅቱ ካልከፈልን ከጎረቤት ልንበደር እንችላለን፣ ወይም ደግሞ ከጓደኛ ያው ለቤተሰብ እስከመጣን ድረስ ብዙ ወጪዎች ያስፈልጉን ያለብን ማለት ነው። ስለዚህ ደሞዛችንን በወቅቱ መቀበል አለብን። በወቅቱ ካልተቀበልን ወይም ደሞዛችን ከዘገየ ተነሳሽነት እናጣለን፣ ያልተገባ ዕዳ ውስጥ እንገባለን። እንዳልኩት ለምሳሌ ከጎረቤት ልንበደር እንችላለን፣ ወይም ከጓደኛ ልንበደር እንችላለን። እነዛ ሰዎች ቆይ ዛሬ ቆይ ነገ ባልሆነ ምክንያት እየደረደሩ እንትን ቢሉ ሁለተኛ ኪሳራ፣ ደሞዛችንም አልተሰጠን እንደገና ደግሞ ሌላ ኪሳራ ላይ ነው። እዚህ በወቅቱ መቀበል አለብን ማለት ነው። ሌላው ለአሰሪዎች የማቀርበው ማለት ነው፣ እኛ ይሄን እንትን ማለት አለብን። ለአሰሪዎች የማቀርበው መልእክት ምንድን ነው? በቃ ማንኛውም ሰው እስከሆነ ድረስ ቸግሮን ነው ከዛሬ ነገ የተሻለ ለውጥ እናገኛለን ብለን ነው አይደለም እንቀጠረው፣ ጉልበታችንን መስዋዕት አድርገን ማለት ነው፣ የማይገኘውን ላባችንን አፍሰን ነው። ስለዚህ እነሱ እንደ እህት ወይም እንደ ልጅ ማየት አለባቸው። ለራሳቸው የማያረጉትን ነገር ለሌላ ማድረግ የለባቸውም። በቃ ምሳሌ እኛ ያልወደድነውን እነሱ የማይወዱትን ነገር ለኛ አለማድረግ። እኛም ደሞዛችንን ቢዘገይብን ምን እንደሚሰማን ማሰብ አለባቸው። እነሱ ቢዘገይባቸው እንዴት ይሰማናል ብለው ማሰብ አለባቸው ማለት ነው። ሌላው ደሞዝ ሲሰጥ ወይም ስንቀበል ስርዓት ማድረግ አለብን። ደሞዛችን የምንቀበልበት የምንከፈልበት ቀን መኖር አለበት፣ ወይም ደግሞ ስርዓት በ30 ከሆነ በ30 ወይም በአንድ ከሆነ በአንድ ያችን ቀን በየወቅቱ በየሰዓቱ እና ሴትዮ መጣች ደግሞ ሲቀበባች አሁን ለምኜ ነበር እንትን ያልኩት። ከዛ በየሰዓቱ መቀበል አለብን። ማስረጃ መያዝ አለብን። ማስረጃ ስንይዝ ደግሞ ምሳሌ በደብተር ልናደርግ እንችላለን፣ ማስረጃችን ልናደርግ እንችላለን፣ ወይም ደግሞ በባንክ ማስተላለፍ፣ በባንክ የተላለፈበት ሪሲት ይኖራል ማለት ነው። በአጠቃላይ ሳጠቃልላችሁ ደሞዝ በየወቅቱ መክፈል ግልጽና ልግስና ሳይሆን፣ ደሞዝ በየወቅቱ መክፈል ልግስና ሳይሆን ግዴታና መብት ነው። በወቅቱ ማለት ነው። ደስተኛ ሰራተኛ እንሆናለን ደሞዛችን በወቅቱ ከተከፈለን። ሰው የሰራበትን የላቡን በወቅቱ ከተከፈለ መተማመን ግልጸኝነትም ይኖራል እላለሁ። እንግዲህ ይቅርታ ለአቀራረቡ ለድምፄም በጣም ይቅርታ ጠይቃለሁ። በዚህ ያው እንግዲህ ያለሁበት ነገር ማለት ነው፣ እኔ ያለሁበት በጣም ከባድ ነው የሚሰራው ነገር ማለት ነው። ስደት ላይ ሆኜ አሁን ራሱ በጣም እየተሸማቀቅኩ ነው። ጊዜም የለኝ ወቅትም የለኝ። ያው የምጠብቀው አስቸጋሪ እንትን ስለሆነ ማለት ነው ከመጀመሪያ ገልጬላችኋለሁ። እና ለዛሬ በዚሁ አጠቃልላለሁ። በሚቀጥለው በሌላ ክፍል እስከምንገናኝ ድረስ ቻሌንጅ ሰንብት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከዛው መልካም ቆይታ። አመሰግናለሁ።